የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ ትረካ በጥንታዊት ግብጽ ዙሪያ የጀመርነው ዶክመንተሪ ትረካ ክፍል 2 እና የመጨረሻው ነው። በዚህ ትረካችን ሳይንስ፣ ኪነ ጥበብና ስነ ጽሑፍ በጥንታዊት ግብጽ ምን ይመስሉ እንደነበረ እናያለን። እናንተም ትረካችንን እስከ መጨረሻው በትኩረት እንድትከታተሉልንና ቻናላችንንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን አትርሱ እያልን አሁን ወደ ሙሉ ትረካው እናመራለን። ሳይንሳዊ ዕውቀት፣ ስነ ጽሑፍና ኪነ ጥበብ በጥንታዊት ግብጽ ብቅ ስለማለታቸው። የሂሳብ ስርወ መነሻ። ገበሬው ከማሳው ካገኘው የምርት ውጤት ውስጥ ምን ያህሉን ለዘር ማትረፍና ምን ያህሉን ለፍጆታ መዋል እንደሚችል እንደሚገባው ማስላት ጀመረ። የዕደ ጥበብ ባለሙያው ነሐስ በሚሰራበት ጊዜ ሊዋሃዱ የሚገባቸውን የመዳብና ብር ሽርፍራፊዎች ትክክለኛ መጠን አስቀድሞ ማወቅ ነበረበት። ሕንፃዎችንና የመስኖ ግድቦችን ለመስራት ውስብስብ የሆኑ የርዝመትና የመጠን መለኪያ ስልቶችን መጠቀም የግድ አስፈላጊ ነበር። አንድን ሕንፃ በተወሰነ ወቅት ሰርቶ ለማጠናቀቅ ስንት ግንበኞችና ምን ያህል ማቴሪያል እንደሚያስፈልጉ አስቀድሞ መወሰን የግድ አስፈላጊ ሆኖ ነበር። አንድን ሕንፃ በተወሰነ ወቅት ሰርቶ ለማጠናቀቅ ስንት ግንበኞችና ምን ያህል ማቴሪያል እንደሚያስፈልጉ አስቀድሞ መወሰን አስፈላጊ ሆኖ ተገኘ። አርትሜቲክ የተሰኘው የሂሳብ ዘርፍ የተፈጠረው በዚህ መልክ ነበር። ግብፃውያን ፍራክሽኖችን ወይም ከአንድ ያነሱ ክፍልፋይ ቁጥሮችን ለማወቅና በሚሊዮን ቤት ለመቁጠር ቻሉ። 1 ሚሊዮን የሚለውን ቁጥር ለመግለጽ በቁጥሩ ብዛት በመገረም እጆቹን በስሜት ወደ ላይ የዘረጋ ሰው ይስሉ ነበር። ቦዮች ሲቆፍሩና መሬት ሲሸነሽኑ ወርድና ቁመታቸውን መለካት ተጀመረ። ጂኦሜትሪ በሚል የግሪክ ቃል የሚታወቀው ሳይንስ ብቅ ያለው በዚህ መልክ ነበር። ጂኦሜትሪ ማለት መሬት መለካት ማለት ነው። ጥንታዊ ኮከብ ቆጠራ። በአባይ የጎርፍ ማጥለቅለቅ ገበሬዎች ማሳዎችን፣ ቦዮችንና የውሃ ማስተላለፊያ ገንዳዎችን ዝግጁ አድርገው መጠበቅ ነበረባቸው። በየዓመቱ ከጎርፍ ማጥለቅለቅ ወቅት ቀደም ሲል ከዋክብት በአንድ የተወሰነ ስፍራ ላይ እንደሚታዩ ግብፃውያን ተገነዘቡ። ፕላኔቶችንና ከዋክብትን የሚያጠናው ሳይንስ ማለትም ኮከብ ቆጠራ ለመጀመሪያ በእንጭጭነት ብቅ ያለው በዚህ መልክ ነበር። ግብፃውያን በሰማይ ላይ የሚገኙትን ከዋክብት የሚያመለክት ካርታ እስከ ማጠናከር ደርሰው ነበር። እርግጥ ሰማዩን የሚመለከቱት በተፈጥሮ አይናቸው ብቻ ስለነበር
በአሁኑ ጊዜ የሚታወቁት አብዛኞቹ ከዋክብት መኖራቸውን አልተገነዘቡም ነበር። ግብፃውያን የቀን መቁጠሪያን በመፈልሰፍ በዓመት ውስጥ 365 ቀናት እንዳሉ ተመራምረው ደርሰዋል። ሕክምና በግብፅ ለሕክምና የሚሆኑ ስራስሮችን መማስ በጥንታዊ ግብጾች ተጀመረ። ግብፃውያን ሙሚዎችን ሲሰሩ ስለ ሰው አካል ውስጣዊ አደረጃጀት ብዙ ለመማር መቻላቸው ለተለያዩ በሽታዎች ፈውስ የሚሰጡ መድኃኒቶችን ለማግኘት ረድቷቸዋል። ሐኪሞች የአንድን ሰው በሽታ በትክክል ለማወቅ በቅድሚያ የልብ ትርታውን ያዳምጡ ነበር። ግብፃውያን የተለያዩ ስራ ቅጠላቅጠሎችን በመድኃኒትነት ይጠቀሙባቸው ነበር። ከነሐስ የተሰሩ የቀዶ ጥገና መሳሪያዎችን የወረስነው ከጥንታዊ ግብፅ ነው። ስለዚህ ጥንታዊቷ ግብፅ በአሁን ዘመን ላለው ለዘመናዊ የቀዶ ጥገና ሕክምና መሰረት ጥላለች ማለት ነው። ጽሑፍ በጥንታዊት ግብፅ። የጥንት ግብፃውያን ሄሮግሊፍ እየተባለ የሚጠራ የአጻጻፍ ስልት ነበራቸው። ይህ አጻጻፍ ስልታቸው ፊደሎችን ስዕላዊ በሆነ መንገድ በመግለጽ ላይ የተመሰረተ ሲሆን የሚጽፉትም ፓፒረስ እየተባለ በሚጠራ ከእጽዋት በተሰራ ወረቀትና በድንጋይ ላይ ነበር። የሚጽፉበት ቀይ በሆነ የእንጨት እስክሪብቶ መም የሚባለውን ቀለም እየጠቀሱ ነበር። በ400 ዓመተ ምህረት በግብፅ የሄሮግሊፍን ፊደል መጠቀም ሲቀር ሄሮግሊፍ በግሪክኛ፣ ኮፕቲክኛና አረብኛ ቋንቋና ፊደላቶች ተተካ። ከ4ኛው ሺህ ዓመታት ከክርስቶስ ልደት በፊት ጀምሮ ግብፃውያን የነበራቸው ዕውቀት አንድ ሰው ሊያስታውሳቸው ወይም ለሌሎች በቃል ሊያስተላልፋቸው ከሚችለው በላይ ነው። ስለሆነም ጽሑፍ አስፈላጊ ሆኖ ተገኘ። እናም የጥንታዊት ግብፅ ጽሑፍ ከመንግስት ምስረታ ጋር አብሮ ብቅ አለ። ግብፃውያን በመጀመሪያ ለማለት የሚፈልጉትን በስዕል መግለጽ ጀመሩ። ለምሳሌ ፀሐይ ለማለት በመካከሉ ነጥብ ያረፈበትን ክብ ነገር ይስሉ ነበር። ደጋንና ቀስት ያነገበ ሰው አንድን ተዋጊ ያመለክታል። ግብፃውያን ቀስ በቀስ አንድን ሙሉ ቃል ብቻ ሳይሆን የተለያዩ ድምፆችንና ክፍለ ድምፆችን የሚገልጹ ምልክቶችን መጠቀም ጀመሩ። የስዕል ምልክቶች ሄሮግሊፍ በሚል ስያሜ ይታወቃሉ። በጥንታዊት ግብፅ ስነ ጽሑፍ ውስጥ 750 ሄሮግሊፎች ይገኙ ነበር። ግብፃውያን በፍጥነት ለመጻፍ የሚያመቹ ቀላል ምልክቶችን መጠቀም ጀመሩ። ፓፒሮስ የተባለው ቀርከሃ በአባይ ሸለቆ ረባዳ ቦታዎች ይበቅል ነበር። ግብፃውያን ከ4 እስከ 5 ሜትር ርዝመት የነበረውን ይህን ቀርከሃ በተለያዩ ማዕዘኖች ከቆራረጡና ካለሰለሱ በኋላ ቁርጥራጮቹን በአንድነት በመጠረዝ ብራና መሰል ወረቀት መስራት ጀመሩ። ከቀርከሃ ስንጣሪቂ የተሰሩትን ሹል ጫፍ ያላቸው መንጎሎች ቀለም እየነከሩ ይጽፉባቸው ነበር። በጽሑፉ መብዛት የተነሳ ወረቀቱ ካነሰ ከግርጌ ሌላ ወረቀት ይቀጥሉበት ስለነበር በጥንታዊት ግብፅ 40 ሜትር ርዝመት ያለው ወረቀት እንደነበር ለማወቅ ተችሏል። የተጻፈባቸው ወረቀቶችም ፓፒረስ ተብለው ይጠሩ ነበር። ግብፃውያን ከዚህም በተጨማሪ በድንጋይ ላይ የመጻፍ ባህል ነበራቸው። ትምህርት ቤቶችና ትምህርት
በጥንታዊት ግብፅ የግብፅ መንግስት ዕውቀት ያላቸው ሹማምንት፣ የህንፃ ሥራ አደራጆችና ሌሎች የተማሩ ሰዎች አስፈለጉት። በግብፅ የመኳንንት የሹማምንትና የቀሳውስት ልጆች የሚማሩባቸው ትምህርት ቤቶች ተከፈቱ። ተማሪዎች በትምህርት ቤት ሕይወት ውስጥ ብዙ ዓመታት ያሳልፉ ነበር። ሕፃናት በሸክላ ንጣፍ ላይ ጽሑፍ ሲለማመዱ፣ ጎልማሶች ደግሞ በፓፒረስ ላይ ይጽፉ ነበር። መምህሩ የተማሪዎችን ደብተር ወደ ቤቱ እየወሰደ የሚያርምበትን የትምህርት አሰጣጥ ባህል እየወረስነው ከጥንታዊት ግብፅ ነው። በትምህርት ቤቶች ውስጥ ለተማሪዎች የሚከተለው ቋሚ መመሪያ ይሰጥ ነበር። በራስ እጅ ጻፍ፣ በራስ አንደበት አንብብ፣ ከአንተ የተሻለ ዕውቀት ያላቸውን ሰዎች እርዳታ ለማግኘት ሞክር፣ ይህን ካልፈጸምክ በአርጩሜ ትገረፋለህ። የተማሪው ጆሮ ወደ ጀርባው የዞረ ስል ከሆነ በአርጩሜ ሲቀምስ በትክክል ያዳምጣል። የመምህሩ ረዳት ሰነፍና እንቢተኞችን በአርጩሜ ይገርፍ ስለነበር ባለ አርጩሜው ሰውዬ የሚል መጠሪያ ቅጽል ስም ተሰጠ። በጥንታዊት ግብፅ ጽሑፍና ሳይንሳዊ ዕውቀት በባሪያ አሳዳሪዎች አካባቢ ብቻ የተገታ የነበረ ቢሆንም ለሳይንስ፣ ለእርሻ፣ ለዕደ ጥበባትና ለህንፃ ሥራ እድገት ከፍተኛ አስተዋጽኦ አበርክቷል። ጽሑፍን፣ ዕውቀትን በቅርስነት ለማስቀመጥና ከትውልድ ወደ ትውልድ ለማስተላለፍ አስችሏል። ኪነ ጥበባት በጥንታዊት ግብፅ ስነ ጽሑፍ ምሁራን የግብፃውያንን ፓፒረስ ማንበብ ከቻሉ በኋላ በጥንታዊት ግብፅ ልቦለድ ድርሰቶች ይጻፉ እንደነበር በምርምር ለማረጋገጥ ችለዋል። ቀሳውስት በቅዳሴ አማካኝነት አማልክትንና ፈርዖኖችን ዘወትር ያሞግሱና ያወድሱ ነበር። በግብፅ ውስጥ የነበረውን ማህበራዊ ሕይወትና በባዕድ አገሮች የተደረጉትን የወረራ ዘመቻዎች የሚተርኩ ጽሑፎች ተገኝተዋል። የአማልክትን ታምርና የጀግኖችን ጀብዶች የሚገልጹ የተለያዩ አፈታሪኮች እንደነበሩ ለማወቅ ተችሏል። በተለይ የኦሲሪስ አፈታሪክ ዕውቅና ዝነኛ ነበረ። ተራ ግብፃውያን ለፈርዖንና ለመኳንንቱ ጸጥና ለጥ ብለው እንዲገዙ የሚያስጠነቅቁ የጽሑፍ መመሪያዎች በሽ ነበሩ። ለጌታ ለጥ ብለህ ስገድለት። አንድ ሰው ከእናቱ ማዕፀን እንደወጣ በጌታው ፊት ተንበርክኮ ይስገድ። ድሆች መዝሙሮቻቸውንና ምሳሌያዊ አነጋገሮቻቸውን ለመጻፍ ስለማይችሉ ይዞታቸውን ለማወቅ የሚረዱ ቅርሶች ቁጥር እጅግ ውስን ነው። የተገኙት ጥቂት ቅርሶችም ቢሆኑ የድሆችን ብሶትና መከራ ከማስተጋባት በቀር ሰፋ ያለ ግንዛቤን አያስጨብጡም። የጥንታዊት ግብፅ መካነ መቃብሮች ከክርስቶስ ልደት በፊት ከሁለተኛው ሺህ ዓመታት ጀምሮ ፒራሚዶችን መስራት አከተመ። የፈርዖኖችና የባለጸጎች አስክሬን የሚቀመጥባቸው የድንጋይ መካነ መቃብሮች በብዛት ይሰሩ ጀመር። ሙሚዎች በእነዚህ የድንጋይ መካነ መቃብሮች ውስጥ ይቀመጡ ነበር። አስክሬኖችን በሙሚ ማድረቅ ካልተቻለ ከድንጋይና ከእንጨት የተሰሩ ሐውልቶች በመካነ መቃብር ውስጥ እንዲቆሙ ይደረግ ነበር። በጥንት ግብፃውያን እምነት መሰረት የሙታን መንፈስ በሐውልቶች ውስጥም ለመኖር ትችላለች። የግብፅ ቅርጻ ቅርጽ ሰሪዎች የሰውን ገጽታ በትክክል በመቅረጽ ረገድ እጹብ ድንቅ ጥበብ ለመቀናጀት ችለው ነበር። ከፊል ጨለማ በሆኑ መካነ መቃብሮችና በሙዚየም አዳራሾች የሚታዩት የሰው ምስሎች ሁሉ በድን ሐውልቶች ሳይሆኑ እስትንፋስ ያላቸው ሕያው ሰዎች ይመስላሉ።
የአንድን ባለጸጋ የንብረት መጠን የሚገልጹ ስዕሎች በድንጋይ መካነ መቃብሮች ላይ ይሳሉ ነበር። ከዚህም በተጨማሪ ገበሬዎች በአውድማ ላይ ስንዴ ሲያበራዩ፣ ከብቶችና ዶሮዎች ለድግስ ሲታረዱና የድግሱ ባለቤትና እንግዶች በሙዚቀኞች ጣዕመ ዜማና በዳንኪረኞች ውዝዋዜ እየተዝናኑ ሲንፈላሰሱ የሚያመለክቱ ስዕሎች ተገኝተዋል። የገረዶች፣ የሸክላ ሰሪዎችና የካቦች ምስሎች በድንጋይ መካነ መቃብሮች ውስጥ እንዲቀመጡ ይደረግ ነበር። ግብፃውያን ስዕሎቹ ወደ እውነተኛ የሰብል ማሳነትና አውደ ተግባርነት እንደሚለወጡና የባሮች ምስሎች ደግሞ እውነተኛ ባሮች ሆነው ሙታንን እንደሚያገለግሉ ያምኑ ነበር። ባለጸጎች ከሞቱ በኋላ እንኳን የባሪያ አሳዳሪነት ልዕልናቸው እንዲቀጥል ጽኑ ፍላጎትና ምኞት ነበራቸው። በአንድ ገበሬ መካነ መቃብር ውስጥ በሙሚ ምትክ ከተጠረበ እንጨት የተሰራ የሰው ምስል እንዲቀመጥ ይደረግ ነበር። ባሮች ሲሞቱ አስክሬናቸው በአንድ የጋራ መካነ መቃብር ውስጥ በጅምላ ይረፈረፋል። የጥንታዊት ግብፅ ቤተ መቅደሶች በጥንታዊት ግብፅ በአርኪቴክቸሮች አመራር ግዙፍና በጌጣጌጥ የተንቆጠቆጡ ቤተ መቅደሶች መስራት ጀመሩ። ፊብ በተሰኘው ጥንታዊት ከተማ አይነተኛው ቤተ መቅደስ የሚገኙት አምዶች 23 ሜትር ከፍታ አላቸው። በሰገነቶቹ በግድግዳዎቹና በአምዶቹ ላይ የፈርዖኖችና የአንበሳ ራስ ያላቸው አማልክት ምስሎች ጎልተው ይታያሉ። ውድ የቻናላችን ተከታታዮች ስለ ጥንታዊት ግብፅ ታሪክ፣ ባህል፣ ስልጣኔና አጠቃላይ እሴት በሁለት ተከታታይ ክፍሎች ያቀረብነው ዶክመንተሪ ትረካ በዚሁ አጠቃለናል። በዚህ ትረካችን ግብፅ በፖለቲካ ስርዓቱ፣ በሳይንሱ፣ በሂሳቡ፣ በከዋክብት ጥናቱ፣ በሕክምና፣ በቀለም ትምህርት፣ በስነ ጽሑፍ፣ በምህንድስናና በመሳሰሉት ዘርፎች አሁን ላለው ዘመናዊ ስልጣኔ መሰረት እንደጣለችና የጥንታዊ ስልጣኔዎች ሞልተው የተትረፈረፉባት የሰሜን ምስራቅ አፍሪካዊት ሀገር መሆኗን ተገንዝበናል። የጥንታዊ ግብፅ ታሪክን አስመልክቶ ባቀረብነው ዶክመንተሪ ዝግጅት እንደተደሰታችሁ ተስፋ እናደርጋለን። ትረካችን ተጀምሮ እስኪጠናቀቅ በትዕግስት ስላዳመጣችሁን እጅግ በጣም አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት ቦታ ላይ አበረታች ቃላትን ጨምሮ ይሄን ብታስተካክሉ፣ ይሄን ብትጨምሩ፣ ይሄን ብትቀንሱ እያላችሁ ሐሳብ አስተያየታችሁን አስፍሩልን። ታሪክ ዕውቀት ነው። ዕውቀት የማያጠፋና የማያረጅ ሀብት ነው። ይህን ውድ ሀብት ሳይረሳ ለማቆየትና ከትውልድ ወደ ትውልድ እንዲተላለፍ የበኩላችንን አስተዋጽኦ እናድርግ። እስካሁን ትረካው ተጀምሮ እስኪጠናቀቅ በትዕግስት ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን፣ ቸር ሰንብቱልን፣ በጤና ክረሙልን። ሰላማችሁ ምን ጊዜም ይብዛልን።